ሰበር መረጃ ዓለም በኢስላማባዱ ድርድር ላይ አይኗን ጥላ ባለችበት በዚች ሰዓት ከዋይት ሃውስ ያልተጠበቀ ፖለቲካዊ ውጥንቅጥ ተከስቷል። ቀዳማዊት እመቤት ሜላኒያ ትራምፕ ከዓመታት ዝምታ በኋላ በድንገት አደባባይ በመውጣት በመላው አሜሪካ የሚገኙ የቴሌቪዥን ጣቢያዎች ስርጭታቸውን አቋርጠው እሷን ብቻ እንዲያሳዩ ያስገድደ ጉድ ዘርግፋለች። እኔ ከአሳፋሪው ጄፍሪ ኤፕስታይን ጋር የሚያያይዙኝ ውሸቶች ዛሬውን መቆም አለባቸው ስትልም በቁጣ የተናገረችው ሜላኒያ ፕሬዚዳንት ትራምፕ እንኳን አስቀድመው ያላወቁትን ድንገተኛ መግለጫ በመስጠት ዋይት ሃውስን አናውጣዋለችም። ይህ መግለጫ ለምን አሁን መጣ? ሜላኒያ የባለቤቷን አስተዳደር አጣብቅኝ ውስጥ የከተተችው ራሷን ለማዳን ነው ወይስ ሌላ ስውር ሴራ አለም? የምንመለከተው ይሆናል። በዚህ ብቻ አላበቃም። በኢስላማባድ የአሜሪካና የኢራን ተወካዮች ለታሪካዊው ድርድር ፊት ለፊት ተቀምጧል። ሆኖም የኢራኑ አፈጉባኤ ቃሊባፍ አሜሪካን አንተማመንም በሚል ዛቻም ድርድሩን ወደ ስጋት ቀይረውታል። የሆርሙዝ ሰርጥ ክፍያና በቀጣይ ሳምንት በዋይት ሃውስ የሚደረገው የእስራኤልና የሊባኖስ ድንገተኛ ቀጠሮ የዓለምን የኃይል ሚዛን የሚቀያይሩ ሰበር ክስተቶች ናቸው። በእነዚህ ጉዳዮች ላይ ሰፋ ያለ ትንታኔ ይዘናል። እስከ መጨረሻው አብራችሁን ቆዩ። ክቡራትና ክቡራን፣ መላው ዓለም ትኩረቱን በኢስላማባዱ ድርድርና በኢራን ጉዳይ ላይ አድርገው ባለበት በዚህ ሰዓት ከዋይት ሃውስ ያልተጠበቀና አስገራሚ ዜና ተሰምቷል። ቀዳማዊት እመቤት ሜላኒያ ትራምፕ ልክ ከአንድ ሳምንት በፊት ፕሬዚዳንት ትራምፕ ስለ ኢራን ጉዳይ ንግግር ባደረጉበት መድረክ ላይ ብቅ ማለታቸው ለብዙዎች ያልተጠበቀ ክስተት ነበር። ሜላኒያ ትራምፕ አብዛኛውን ጊዜ ዝምተኛና ለሚዲያ ቅርብ አለመሆኗ ቢታወቅም የዛሬው አቀራረቧ ግን እጅግ ቁጡና መናገር ያለብኝን አሁን መናገር አለብኝ የሚል መንፈስ የተሞላበት ነበር። ሜላኒያ መድረኩ ላይ እንደወጣች የመጀመሪያ ንግግሯ ለሰሚው ድንጋጤ የሚፈጥር ነበር። ብዙ ጊዜ ዝምታን የምትመርጠው ስሜቷንም ሆነ አቋሟን በአደባባይ የማታሳየው የትራምፕ ባለቤት ዛሬ መድረኩ ላይ ስትቆም ግን ግንባሯ ላይ የነበረው ቁጣና የያዘችው ወረቀት የሆነ ትልቅ ሚስጥር ሊፈነዳ መሆኑን ፍንጭ ሰጥቶ ነበር። መድረኩ ላይ እንደቆመች የመጀመሪያ አረፍተ ነገሯ የመላው አሜሪካን የቴሌቪዥን ጣቢያዎች ትኩረት ከኢራን ጉዳይ ወደ እሷ እንዲዞር አስገድዷል። እኔን ከአሳፋሪው ጄፍሪ ኤፕስታይን ጋር የሚያያይዙኝ ውሸቶች ዛሬውኑ መቆም አለባቸው ስትል በቁጣ ንግግሯንም ጀመረችም። ይህ ንግግር ለምን በዚህ ሰዓት መጣ? ሜላኒያ ከዓመታት ዝምታ በኋላ ራሷን ከኤፕስታይን ጋር ከረዳቷ ጌስሌን ማክስዌል ለማራቅ የሞከረችው ለምንድን ነው ለሚለው ጥያቄ ብዙ የፖለቲካ ተንታኞች ሜላኒያ ልትመጣ ያለችን አዲስ መረጃ ለመቅደም እየሞከረች ነው ይላሉ። ምክንያቱም ከዓመታት በፊት የተባሉ ወሬዎችን አሁን ላይ አንስታ እንዲህ በይፋ መቃወሟ አንድ የሚፈራ ነገር አለ የሚል ጥርጣሬንም ጭሯል። ሜላኒያ በመግለጫዋ ከኤፕስታይን ወይም ከረዳቱ ጌስሊን ማክስዌል ጋር ምንም አይነት የቅርብ ግንኙነት እንደሌላት በመግለጽ ትራምፕን ያስተዋወቀኝ ኤፕስታይን አይደለም፣ ስለ ወንጀሉም ምንም አላውቅም ብላለችም። ይሁን እንጂ በ2002 ለጌስሊን ማክስዌል የላከችውና ላቭ ሜላኒያ በሚል የተፈረመው የኢሜል ልውውጥ አሁንም በብዙዎች ዘንድ ጥያቄ እያስነሳ ነው። ሜላኒያ ይህ ኢሜል የአክብሮት ምላሽ ብቻ ነው ብትልም ተቺዎች ግን ፍቅርን የገለጸችበት አነጋገር የጠበቀ ግንኙነት እንደነበራቸው ያሳያል ይላሉ። በዚህ ውስጥ የሚገርመው ግን ፕሬዚዳንት ትራምፕ ስለ ባለቤታቸው ንግግርና መግለጫ አስቀድመው እንደማያውቁ መናገራቸው ነው። ይህም በባልና ሚስቱ መካከል ባለው ግንኙነት ወይም በመረጃ ልውውጥ ላይ ጥያቄዎችን አስነስቷል። ሜላኒያ ንግግሯን ያጠናቀቀችው እጅግ አነጋጋሪ በሆነ ጥሪም ነበር። በኤፕስታይን ጥቃት የደረሰባቸው ሰለባዎች በኮንግረስ ፊት ቀርበው በይፋ የምስክርነት ቃላቸው እንዲሰጡና እውነቱ እንዲጋለጥ ጠይቃለች። ይህ የሜላኒያ ጥያቄ ግን በኤፕስታይን ሰለባዎች ዘንድ የተቀላቀለ ስሜትን ፈጥሯል። በርካታ ሰለባዎች ሜላኒያ ኃላፊነትን ወደኛ ለማዘዋወርና የባለቤቷን አስተዳደር ከጥያቄ ለማዳን እየሞከረች ነው ሲሉ ወቅሰዋታል። የዲሞክራት ተወካዮችም እውነት ፍትህ ከተፈለገች ትራምፕ እንዲታገዱ ያደረጓቸውን የኤፕስታይን ፋይሎች እንዲለቁ ትጠይቅ በማለት ትችታቸውን ሰንዝረዋል። ለምን አሁን መናገር አስፈለጋት? አዲስ ሊወጣ ያለ ሚስጥር ይኖር ይሆን? ይህ ጉዳይ በአሁኑ ሰዓት የአሜሪካን ፖለቲካ ዳግም እያናወጠው ይገኛል። ሜላኒያ ራሷን ለማዳን ስትል ባለቤቷን ለጥቃት አጋልጣ እየሰጠች ነው አሊያስ ይህ የተቀነባበረ የፖለቲካ ድራማ ነው በሚል የጠየቁም በርካቶች ናቸው። ሜላኒያ በዋይት ሃውስ እንዲህ አይነት ፖለቲካዊ ውሽንፍር እየቀሰቀሰች ባለችበት ሰዓት ባለቤቷ ዶናልድ ትራምፕ ግን ትኩረታቸው ሌላ ቦታ ነበር። ሜላኒያ ከኤፕስታይን ፋይሎች ጋር ስትታገል፣ ትራምፕ ግን በሺዎች የሚቆጠሩ ኪሎ ሜትሮች ርቃ በምትገኘው ኢስላማባድ ውስጥ
ከኢራን ጋር የሚደረገው የሞትና ሽረት ድርድር ላይ አይናቸውን ጥለዋል። ዋይት ሀውስ በውስጥ ጉዳይ ሲናወጥ የአሜሪካ ከፍተኛ ልዑካን ግን ከኢራን ጋር ያለውን የሞት ሽረት ድርድር ለመጀመር ኢስላማባድ ገብቷል። በፓኪስታን ዋና ከተማ ኢስላማባድ የአሜሪካና የኢራን ከፍተኛ ተወካዮች ለመጀመሪያ ጊዜ ፊት ለፊት ተቀምጧል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ፣ የትራምፕ አማች ጄሬድ ኩሽነር እና የቀጠናው መልእክተኛ ስቲቭ ዊትኮፍ ከአሜሪካ በኩል ሲገኙ ከኢራን በኩል ደግሞ እጅግ ከፍተኛ ስልጣን ያላቸው የፓርላማ አፈጉባኤ መሐመድ ባጋር ቃሊባፍና የውጭ ጉዳይ ሚኒስትር አባስ አራጋቺ በጠረጴዛው ዙሪያ ተገኝቷል። ኢራን ወደ ድርድሩ የመጣችው ግን በከፍተኛ ጥርጣሬና በጥንቃቄ ይመስላል። አፈጉባኤ ቃሊባፍ አውሮፕላን ማረፊያ ላይ እንደወረዱ የሰጡት መግለጫ ድርድሩ ምን ያህል ከባድ እንደሚሆን ፍንጭ ሰጥቷል። እንዲህም አሉ። መልካም ፍላጎት ቢኖረንም በአሜሪካ ላይ ግን ምንም አይነት እምነት የለንም በማለት ንግግራቸውን ጀምረዋል። ኢራን አሜሪካን የማታምንበትን ምክንያት በግልጽ አስቀምጣለች። ባለፈው 1 ዓመት ውስጥ ብቻ በሁለት የተለያዩ የድርድር ሂደቶች መካከል አሜሪካ ጥቃት በመፈጸም ክህደት እንደፈጸመችባቸው በማስታወስ ድርድሩ ለማታለያነት የሚውል ከሆነ እንደማይቀበሉት አስጠንቅቀዋል። ኢራን ለድርድር መቀመጫ ያቀረበቻቸው 4 ዋና ዋና ቅድመ ሁኔታዎች ድርድሩን እጅግ አጣብቅኝ ውስጥም ከተውታል። የመጀመሪያው ጉዳይ የሊባኖስ ጉዳይ ሆኗል። ኢራን ማንኛውም ድርድር ከመጀመሩ በፊት በሊባኖስ ለሚፈጸመው የእስራኤል ጥቃት በአስቸኳይ እንዲቆም ትፈልጋለች። እስራኤል ግን ከ2000 በላይ ሰዎችን በሊባኖስ መግደሏንና ድርድሩ ሊባኖስን አይመለከትም ማለቷን ኢራን እንደ ትልቅ መሰናክል ወስደዋለች። ሌላኛው ነጥብ የታገዱ ሀብቶች ሆኗል። አሜሪካም በባንኮቿ የያዘቻቸውን የኢራን በቢሊዮን የሚቆጠሩ ገንዘብ በአስቸኳይ እንድትለቅ ጠይቋል። ሶስተኛው የደህንነት ዋስትና ሲሆን አሜሪካ ድርድሩ ካለቀ በኋላ ዳግም ጥቃት ላለመፈጸም ቋሚና ሕጋዊ ዋስትና እንድትሰጥም ይፈልጋሉ። ሌላኛውና ዋነኛው የኒውክሌር መብት ጉዳይ ሆኗል። ኢራን ምንም እንኳን የኒውክሌር መሳሪያ አልፈልግም ብትልም ዩራኒየም የማበልጸግ መብቷ እውቅና እንዲሰጠው በጽኑ እየጠየቀች ነው። ትራምፕ ግን በኒውክሌር ጉዳይ ላይ ምንም አይነት ማበልጸግ አይፈቀድም የሚል ግትር አቋም መያዛቸው ድርድሩ ገና ሳይጀምር ወደ ውጥረት እንዲያመራ አድርጎታል። ይህ የኢስላማባዱ ድርድር በዲፕሎማሲያዊ ቃላት የታጀበ ቢሆንም ከጠረጴዛው ጀርባ ግን የዓለምን ኢኮኖሚ ደም ስር የሚቆርጥ ሌላ ትልቅ ፍጥጫም አለ። ይህም በድርድሩ አጀንዳ ላይ ተቀምጦ የአሜሪካና የኢራን ትልቁ የጭቅጭቅ መነሻ የሆነው የሆርሙዝ ሰርጥ ጉዳይ ነው። ክቡራትና ክቡራን፣ በኢስላማባዱ ድርድር ጠረጴዛ ላይ ከቀረቡት አጀንዳዎች ሁሉ ዓለምን በስጋት እያስጠበቀ ያለው የሆርሙዝ ሰርጥ ጉዳይ ነው። ይህ ጠባብ የባህር መስመር ለዓለም ነዳጅ ፍሰት ቁልፍ ቢሆንም ካለፈው የካቲት ወር ጀምሮ ግን በውጥረት ምክንያት እንቅስቃሴው ተገድቧል። አሜሪካም ሰርጡ በአስቸኳይ እንዲከፈት ስትጠይቅ፣ ኢራን ግን ድርድሩን ወደማይጠበቅ አቅጣጫ ወስደዋለች። ኢራን በሆርሙዝ ሰርጥ ላይ ያላትን ሙሉ ስልጣን አሜሪካ እውቅና እንድትሰጣትም ትፈልጋለች። ይባስ ብሎም በሰርጡ ለሚያልፉ መርከቦች ሁሉ የማለፊያ ክፍያ ወይም ቀረጥ ለመጠየቅ ሀሳብ አቅርባለች። ይህ ጥያቄ ለአሜሪካ እጅግ አስገራሚና የማይዋጥ ቢሆንም ዶናልድ ትራምፕ ግን ያልተጠበቀ የነጋዴ ሀሳብ ሰንዝሯል። ትራምፕ በሰርጡ ላይ ከኢራን ጋር የጋራ ንግድ በመፍጠር ክፍያውን በጋራ የመሰብሰብ ሀሳብ አፍልቋል። ይህ ትራምፕ ፖለቲካውን ወደ ንግድ ለመቀየር ያላቸውን ፍላጎት የሚያሳይ ቢሆንም የኢራን ወታደራዊ አመራሮች ግን ይህንን እንደ ሉዓላዊነት መድፈር ሊመለከቱትም ይችላሉ። በሌላ በኩል የኒውክሌር ፕሮግራሙ ጉዳይ አሁንም እንደ ቋጠኝ ድርድሩን ገትሮታል። ኢራን የኒውክሌር መሳሪያ አልፈልግም፣ ነገር ግን ዩራኒየም የማበልጸግ መብት እውቅና ሊሰጠው ይገባል ስትል፣ ትራምፕ ግን በቆራጥነት ምንም አይነት የማበልጸግ ስራ አይሰራም በሚለው አቋማቸው ጸንተው ይገኛሉ። ይህ አለመግባባት ድርድሩን ወደ መጨረሻው ሰዓትም አድርሶታል። በዚህ ሁሉ መስቀልቅል መሃል ግን እስራኤል በሊባኖስ ላይ የምታደርገውን ጥቃት አለማቆሟ ኢራንን አሜሪካ በዲፕሎማሲ እያታለለች ነው የሚል ድምዳሜ ላይ እንድትደርስ እያደረጋትም ነው። ከ2000 በላይ ሊባኖሳውያን በጦርነቱ መገደላቸውን ተከትሎ የኢራኑ አፈጉባኤ ቃሊባፍ ድርድሩ ለውሸት ትዕይንት የሚል ከሆነ አንቀበለውም ሲሉ አስጠንቅቀዋል። የኢስላማባዱ የ2 ሳምንት ተኩስ አቁም ድርድር የሰላም በር ይከፍት ይሆን ወይስ የትራምፕ መርከቦች መታጠቅና የኢራን ጥርጣሬ ዓለምን ወደማይመለስ ጦርነት ይወስዳታል የሚሉት ዓለምን አጣብቅኝ ውስጥ እንድትወድቅ አድርጓታል። በኢስላማባድ በኢራንና በአሜሪካ መካከል ያለው ፍጥጫ ገና ሳይቋጭ አሁን ደግሞ ሌላ ያልተጠበቀ ሰበር መረጃ ከዋይት ሀውስ ወጥቷል። በመካከለኛው ምስራቅ ለሳምንታት የቀጠለው ደም አፋሳሽ ጦርነት አቅጣጫው ሊቀይር የሚችልበት አጋጣሚም ተፈጥሯል። እስራኤልና ሊባኖስ በቀጣይ ሳምንት በዋይት ሀውስ ተገናኝተው ፊት ለፊት ለመነጋገር መስማማታቸው የታወቀ ሲሆን ይህ ክስተት የቀጠናውን ጂኦፖለቲካዊ በአዲስ መልክ ሊቀርጸው ይችላልም ተብሏል። ይህ የዋይት ሀውስ ቀጠሮ የመጣው እስራኤል በሊባኖስ ላይ የምታደርገውን ጥቃት አጠናክራ በቀጠለችበትና ከ2000 በላይ ሰዎች መገደላቸው በተረጋገጠበት አስፈሪ ወቅት ላይ ነው። ኢራን በበኩሏ በኢስላማባዱ ድርድር ላይ
ሊባኖስ ሳትካተት ሰላም የለም ብላ በያዘችው አቋም ላይ ጫና የሚፈጥር ስልታዊ እርምጃ ተደርጎም ተወስዷል። አሜሪካም ጉዳዩን በቀጥታ ወደ ዋይት ሀውስ በማምጣት ኢራን በመካከለኛው ምስራቅ ያላትን ተሰሚነት ለመቀነስና የእስራኤልን ደህንነት በራሷ መንገድ ለማስጠበቅ መወሰኗንም ያሳያል። የሊባኖስ ተወካዮች ወደ ዋይት ሀውስ የሚያደርጉት ጉዞ ሁለት ትልልቅ ሚስጥሮችንም ይዟል። አንደኛው ሊባኖስ በሉዓላዊነቷ ላይ የሚሰነዘረውን ጥቃት ለማስቆም ከአሜሪካ የምታገኘው ዋስትና ምን ይሆን የሚለው ሲሆን፣ ሁለተኛው ደግሞ እስራኤል ለተኩስ አቁም የምትጠይቀው ቅድመ ሁኔታ ነው። ፕሬዚዳንት ትራምፕ ይህንን ድርድር በራሳቸው የስምምነት ጥበብ ለመፍታት የወሰኑት በኢስላማባዱ ድርድር ላይ የኢራን ግትርነት ካልቀነሰም ሁለተኛ አማራጭ እንዳላቸው ለማሳየት እንደሆነ ይገመታል። ይሁን እንጂ በኢስላማባድ አሜሪካን አንተማመንም ያሉት ቃሊባፍና የቴህራን አመራሮች ይህን የእስራኤል የሊባኖስን ቀጥተኛ ግንኙነት እንዴት እንደሚመለከቱት አሁንም ትልቅ ስጋት ሆኖ ቀጥሏል። ኢራን ይህን ሂደት አሜሪካ እኛን ከጨዋታ ውጭ ለማድረግ የሰነዘረችው ስልታዊ እርምጃ ነው በሚል ልትቃወምም ትችላለች። በቀጣይ ሳምንት በዋይት ሀውስ የሚደረገው ይኸው የታሪክ ንግግር የሊባኖስን ጦርነት ማብቂያ ያበስራል ወይስ አዲስና የከፋ የቀጠናው ፍጥጫ መነሻ ይሆናል? ዓለም አሁን አይኑን ከኢስላማባድ ወደ ዋይት ሀውስ፣ ከዋይት ሀውስ ወደ ኢስላማባድ እያቀያየረ የሰላም መድረኮችን በትኩረት እየተከታተለም ይገኛል። ክቡራትና ክቡራን፣ በዋይት ሀውስ የፈነዳው የሜላኒያ ትራምፕ ያልተጠበቀ መግለጫ በኢስላማባድ የጀመረው የኃይል ፍጥጫና በቀጣይ ሳምንት የሚደረገው የእስራኤልና የሊባኖስ የዋይት ሀውስ ቀጠሮ የቀጣዩን ዓለም መልክ የሚወስኑም ትላልቅ ክስተቶች ናቸው። የሆርሙዝ ሰርጥ ክፍያ ጉዳይና የኤፕስታይን ፋይሎች ዳግም መከፈት በፖለቲካው ዓለም ላይ የሚያመጡት ድንጋጤ ገና ጅማሬው ላይ ተብሏል። እነዚህን ተለዋዋጭና ወሳኝ ክስተቶች በቅርበት እየተከታተልን በትንታኔ ልናንተም እናደርሳለን። አዳዲስና ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በሌላ ሰበር መረጃ እስክንገናኝ ቸር ቆዩን።